የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ትላንት አንድ ቀሪ ጨዋታ ሲካሄድ ወደ ኪንግ ፓወር ስቴዲየም ተጉዞ ሌስተር ሲቲን የገጠመው ኒውካስል ዩናይትድ 3-0 በሆነ ውጤት አሸንፏል። እንግዲህ በቀጣዩ ዓመት ለአውሮፓ ቻምፒየንስ ሊግ የሚያሳትፋቸውን ቦታ ለማግኘት ጥረት እያደረጉ የሚገኙት ኒውካስል ዩናይትዶች ወሳኝ 3 ነጥቦችን አሳክተው ተመልሷል። ኒውካስል ላለመውረድ እየታገለ የሚገኘውንና በሜዳው ውጤት የራቀው ሌስተር ሲቲን በመጀመሪያው ግማሽ ባስቆጠራቸው በ34 ደቂቃዎች ውስጥ ባስቆጠራቸው 3 ግቦች ነው ማሸነፍ የቻለው። ጨዋታው በተጀመረ በሁለተኛው ደቂቃ ጃኮብ መርፊ ቲኖ ሊቭሬሜንቶ ያመቻቸውን ኳስ አስቆጥሮ ኒውካስልን ቀዳሚ ሲያደርግ ብዙም ሳይቆይ በ11ኛው ደቂቃ እንዲሁ ፋቢያን ሳር ከርቀት አክሮሮ የሞከራትና የግቡ አግዳሚ መለሳትን ኳስ አግኝቶ ለራሱ ሁለተኛውን ለቡድኑም ሁለተኛውን ግብ ጃኮብ መርፊ ከመረብ ማገናኘት ችሏል። ጃኮብ መርፊ ትላንትና እንግዲህ በ11 ደቂቃዎች ውስጥ ነው 2 ግቦችን በተከታታይ ማስቆጠር የቻለው። Bruno just wanted it more. Joelinton clipped out to the left wing. Here's Harvey Barnes. Livramento on the overlap, gets it from Barnes' ball. Livramento's cross, Murphy scores! Jacob Murphy at the back post from Livramento's cross. Newcastle played it through midfield, went up the left side, and Jacob Murphy with a tap in. Just next to the post. Leicester almost scored in the opening minute. Newcastle have scored in the second minute. It's Jacob Murphy with his 7th of the season. Leicester City 0, Newcastle United 1. Here's Fabian Schär. Goalkeeper's off his line. Schär's gone to chip him. Oh, he's hit the bar. Murphy on the follow-up. Scores! ጃኮብ መርፊ በፕሪሚየር ሊጉ ያስቆጠረውን የግብ መጠን 8 አድርሷል። በ34ኛው ደቂቃ ሃርቪ ባርንስ ጆሊንተን መጥቶ ግብ ጠባቂ የተፋን ኳስ አግኝቶ የኒውካስልን 3ኛ ግብ ከመረብ ማገናኘት ችሏል። ግቧን ተከትሎ በቡድናቸው እንቅስቃሴ ያልተደሰቱት የሌስተር ሲቲ ደጋፊዎች ተቃውሟቸውን አሰምተዋል። ፓትሰን ዳካ ለሌስተር የማስተዛዘኛ ግብ ለማስቆጠር ያደረገው ሙከራ የግቡ ብረት አክሽፎበታል። አሰልጣኝ ኤዲ ሃው 3-0 መምራታቸውን ተከትሎ ከረፍት መልስ ወሳኝ ተጫዋቾቻቸውን ብሩኖ ጉማሬሽ፣ ጆሊንተን እና አሌክሳንደር ኢሳክን ቀይረው አስወጥቷል። ኤዲ ሃው በተለይ በመጪው እሁድ ከማንቸስተር ዩናይትድ ጋር ላለባቸው ወሳኝ ጨዋታ እንግዲህ እነዚህን 3 ተጫዋቾች አሳርፏል። ጨዋታው እየቀዘቀዘ መምጣቱን ተከትሎ የሌስተር ሲቲው አሰልጣኝ ሩድ ቫን ኒስተልሮይ ለ15 ዓመቱ አጥቂ ጀርሚ ሞንጋ የመሰለፍ እድል ሰጥቷል። ይህ ተጫዋች እንግዲህ በወጣት እድሜው የተሰለፈ ተጫዋች መሆን ችሏል። ጀርሚ ሞንጋ ትላንትና እንግዲህ ቫን ኒስተልሮይ የመሰለፍ እድል ሰጥቶት ሞንጋ ከአርሰናሉ ኢታን ንዋኔሪ በመቀጠል በፕሪሚየር ሊጉ በትንሽ እድሜው የተጫወተ ወጣት ተጫዋች ሆኗል። ትላንትና በ15 ዓመት ከ271 ቀን እድሜው ነው ሞንጋ እንግዲህ ሁለተኛ ወጣት እድሜ ያለው ተጫዋች ሆኖ በፕሪሚየር ሊጉ መሰለፍ የቻለው። ኢታን ንዋኔሪ የአርሰናሉ ተጫዋች በ15 ዓመት ከ181 ቀኑ መስከረም 2022 ላይ እንግዲህ በወጣት እድሜው የተሰለፈ የመጀመሪያው የፕሪሚየር ሊጉ ተጫዋች መሆኑ የሚታወቅ ነው። ትላንትና ደግሞ ሞንጋ እንግዲህ ተሰልፎ ተጫውቷል። ያደረገው መለያም የተለየ ነበር። በተለይ የቤቲንግ የአወራራሽ ድርጅት ማስታወቂያ ያደርጋል ሌስተር ሲቲ በመለያ ላይ። ነገር ግን ትላንትና ከ18 ዓመት በታች የሆነ ተጫዋች ስለሆነ ጀርሚ ሞንጋ መለያው ላይ ይሄንን ማስታወቂያ ሳያደርግ ነው ወደ ሜዳ የገባው። ሌስተር ሲቲ ሽንፈቱን ተከትሎ መጥፎም ሪከርድ ሰብሯል። ቀብራዎቹ በሜዳቸው ግብ ሳያስቆጥሩ በ8 ተከታታይ ጨዋታዎች በመሸነፍ የዋትፎርድን የ1972 ሪከርድ አሻሽሏል። ዋትፎርድ እንደ አውሮፓውያኑ አቆጣጠር በ1971-72 የውድድር ዓመት ከታህሳስ 1971 እስከ መጋቢት 1972 ድረስ በሜዳው በተከታታይ 7 ጨዋታዎች ግብ ሳያስቆጥር ተሸንፎ ነበረ። ይህንን ሪካርድ ሌስተር ሲቲ ትላንትና እንግዲህ ሰብሮታል። በ8 ተከታታይ ጨዋታዎች ተሸንፎ ግብ ሳያስቆጥርም በሜዳው ማለት ነው። ከዚህ በተጨማሪም ሌስተር በክለቡ የ141 ዓመታት ታሪክ ለመጀመሪያ ጊዜ በአንድ የውድድር ዓመት በሜዳው 11ኛ ሽንፈቱን ነው ትላንትና ያስመዘገበው። ሌስተር ሲቲ አሁንም በሂሳባዊ ስሌት ከሊጉ ባይወርድም በዚሁ ከቀጠለ ግን ወደ ሻምፒዮንሺፑ የመውረዱ ነገር አይቀሬ እንደሆነ እየተነገረ ነው የሚገኘው። ሩድ ቫን ኒስተልሮይ በጣም ከባድ ምሽት ነበር ሲል ከትላንትናው ጨዋታ መጠናቀቅ በኋላ ተናግሯል።
ኒውካስል ዩናይትድ እንግዲህ ትላንት ማሸነፉን ተከትሎ አንድ ተስተካካይ ጨዋታ እየቀረው በ53 ነጥብ እኩል ከቼልሲ ጋር 53 ነጥብ ይዘው በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ተቀምጧል። ተስተካካዩን የሚያሸንፍ ከሆነ እንግዲህ አራተኛ ደረጃ ወይንም ቻምፒየንስ ሊጉን የሚያሳትፈውን ደረጃ የሚይዝ ነው የሚሆነው። ሊቨርፑል በ73 ነጥብ የእንግሊዝ ፕሪሚየር ሊግን እየመራ ሲሆን አርሰናል በ62 ነጥብ ሁለተኛ ሆኖ ይከተላል። ኖቲንጋም ፎረስት በ57 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ቼልሲ እና ኒውካስል ዩናይትድ በእኩል 53 ነጥብ በግብ ክፍያ ተበላልጠው አራተኛና አምስተኛ ደረጃ ላይ ይገኛሉ። ማንቸስተር ሲቲ በ52 ነጥብ ስድስተኛ ደረጃ ላይ ነው። ኢፕስዊች ታውን፣ ሌስተር ሲቲ እና ሳውዝሃምፕተን በ20 እና በ17 እንዲሁም በ10 ነጥብ የደረጃ ሰንጠረዡ ግርጌ ላይ የሚገኙ ክለቦች ናቸው። ያው ሳውዝሃምፕተን ቀደም ብሎ ከፕሪሚየር ሊጉ መውረዱን ማረጋገጡ የሚታወስ ነው። በጣሊያን ሴሪኤ የ31ኛ ሳምንት መርሃ ግብር ትላንት አንድ ቀሪ ጨዋታ ተከናውኖ ነበር። ናፖሊ ከቦሎኛ ጋር አንድ አቻ ተለያይቷል። መሪው ኢንተር ሚላን ጋር ያለውን የነጥብ ልዩነት የሚያጠብበትን እድል ሳይጠቀም ቀርቷል። ናፖሊ ትላንት ወደ ስታዲዮ ሬናቶ ዳሎራ ተጉዞ ቦሎኛን የገጠመው ናፖሊ አንድሬ ፍራንክ አንጉሳ በ18ኛው ደቂቃ ባስቆጠራት ግብ እንግዲህ ቀዳሚ መሆን ችሎ ነበረ። Zombongisa, he's irrepressible. And he's got there too. Zombongisa will score the opening goal. How Napoli had missed him when he was out. But the determination to ናፖሊ ተጨማሪ ግብ ለማስቆጠር በማቴዎ ፖሊታኖ እንዲሁም በስኮት ማክቶሚናይ ጥረቶችን አድርጎ ነበር፣ ነገር ግን ሳይሳካለት ቀርቷል። ቦሎኛ ግን ከረፍት መልስ የተሻለ እንቅስቃሴ አድርጓል። ጫና ፈጥሮም የተጫወተ ሲሆን በ64ኛው ደቂቃ ያቻነት ግብ አግኝቷል። ዳን ዶዬ ጄንስ ኦድጋርድ ያመቻቸለትን ኳስ በግሩም ሁኔታ በተረከዙ በማስቆጠር እንግዲህ ባለሜዳዎችን አቻ አድርገዋል። ንዶዬ ያስቆጠረበት መንገድ እጅግ በጣም ማራኪ የሚባል ነበረ። 8ኛ የሴሪያ ግቡም ሆኖ ተመዝግቦለታል። Scufett got a hand to it. Orsolini was there. Odgaard attacked it. Napoli just about survived. Miranda for Odgaard. He's found him too. Odgaard's cross. And what an effort that is. What a finish it is from Dan N'Doye. Odgaard gets the praise, but the finish was... ቦሎኛ በ90ኛው ደቂቃ አሸናፊ የሚያደርገውን እድል በኢሜል ሆልም አግኝቶ የነበረ ቢሆንም ሆልም በጭንቅላቱ የመታውን ኳስ የናፖሊው ግብ ጠባቂ ሲሞን ስካፌት አክሽፎበታል። ናፖሊም እንዲሁ በባከነ ደቂቃ ላይ ጥሩ የሚባል የግብ ዕድል አጋጣሚ አግኝቶ ነበር። ሮሜሉ ሉካኩና አንጉሳ ግን ኳሷን ሳይጠቀሙበት ቀርተዋል። ውጤቱን ተከትሎ ናፖሊ ባለፈው ቅዳሜ መሪው ኢንተር ሚላን ከፓርማ ጋር ሁለታቸው በመለያየቱ ልዩነቱን ወደ አንድ ያጠባል ተብሎ ተጠብቆ ነበረ። ነገር ግን ትላንትና ነጥብ መጣሉን ተከትሎ ይህንን እድል ሳይጠቀም ቀርቷል። ቦሎኛም ቢያሸንፍ ኖሮ አታላንታን በልጦ ሶስተኛ ደረጃን የሚረከብበት እድል ነበረው። የጣሊያን ሴሪን ኢንተር ሚላን በ68 ነጥብ ሲመራ ናፖሊ በ3 ነጥብ ዝቅ ብሎ በ65 ነጥብ ሁለተኛ ሆኖ ይከተላል። አታላንታ በ58፣ ቦሎኛ በ57 ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። ኢምፖሊ፣ ቬኔዚያና ሞንዛ በደረጃ ሰንጠረዡ ግርጌ ላይ የሚገኙ ክለቦች ናቸው። ሳውዝሃምፕተን ከትላንት በስቲያ ከሊጉ መውረዱን ማረጋገጡን ተከትሎ ከአሰልጣኙ ኢቫን ጁሪች ጋር በስምምነት ተለያይተዋል። ባለፈው ታህሳስ ራስል ማርቲንን በመተካት በ18 ወር ውል የሳውዝሃምፕተን አሰልጣኝ ሆነው የተሾሙት ጁሪች ቡድኑን እየመሩ ካደረጓቸው 16 ጨዋታዎች በሁለቱ ብቻ ያሸንፈው በተሾሙ በ108 ቀናቸው ትላንትና ከክለቡ ጋር ተለያይተዋል። ከትላንት በስቲያ በቶተንሃም ሆትስፐር 3-1 ተሸንፈው ሊጉ ሊጠናቀቅ 8 ጨዋታ እየቀረው በሊጉ ታሪክ ለመጀመሪያ ጊዜ በቶሎ ከሊጉ የወረዱት ሳውዝሃምፕተኖች በስፐርስ የደረሰባቸው ሽንፈት 25ኛ ሽንፈታቸው ሆነው ተመዝግቧል። ሳውዝሃምፕተን ከአሰልጣኙ ጋር መለያየቱን ባስታወቀበት መግለጫ ኢቫን በሳውዝሃምፕተን አስቸጋሪ ወቅት ነው የመጣው። ቡድኑን በዚህ አስቸጋሪ ወቅት ለማሻሻል ሞክረዋል፣ ነገር ግን ሁኔታዎች ተስፋ እንዳደረግናቸው አልሆኑም። ኢቫንና የአሰልጣኝ ቡድኑ አባላት ለጠንካራ ስላቸውና
ለቡድኑ ላደረጉት ሁሉ እናመሰግናለን ሲል ክለቡ አስታውቋል። ሲሞን ራስክ ጊዜያዊ አሰልጣኝ ሆነው ሳውዛምፕተንን እንደሚመሩ የተገለጸ ሲሆን አደም ላላና ደግሞ ረዳታቸው እንደሚሆንም ተገልጿል። በመጨረሻም የሊቨርፑል አምበር ቪርጂል ቫን ዳይክ በውል ማራዘሚያ ዙሪያ ከክለቡ ጋር ድርድሩ በጥሩ መልኩ እየተጓዘ መሆኑን ተናግሯል። የ33 ዓመቱ ሆላንዳዊ ተከላካይ የውድድር ዓመቱ እንደተጠናቀቀ በቀዮቹ ቤት ያለው ውል የሚያበቃ ሲሆን ውሉን ለማራዘም ከክለቡ ጋር ሲነጋገር መቆየቱ ይታወሳል። ሊቨርፑሎች በተለይ የትሬንት አሌክሳንደር አርኖልድ የመሐመድ ሳላህ እና የቪርጂል ቫን ዳይክ ውል ጋር በተገናኘ ለረጅም ጊዜ እንግዲህ ከተጫዋቾቹ ጋር ሲነጋገሩ መቆየታቸው የሚታወስ ነው። ትሬንት አሌክሳንደር አርኖልድ እንግዲህ ክረምት ሲመጣ ሪያል ማድሪድ እንደሚቀላቀል መረጋገጡ የሚታወስ ነው። አሁን ላይ እንግዲህ የሁለቱ ተጫዋቾች ጉዳይ ላይ ነው እልባት ለማግኘት ጥረት እያደረጉ የሚገኙት ሊቨርፑሎች። ያንበላቸው ቪርጂል ቫን ዳይክ ጉዳይ ግን በጥሩ ሁኔታ እየሄደ እንደሆነ ተጫዋቹ ተናግሯል። ከእሁዱ የፉላም 3-1 ሽንፈት በኋላ ስለ ውል ማራዘሚያው ጉዳይ የተጠየቀው ቫን ዳይክ በድርድሩ ዙሪያ መሻሻሎች አሉ ሲል ተናግሯል። በሊቨርፑል ስለመቆየቴ ግን አሁንም አላውቅም፣ ወደፊት የሚሆነውን እናያለን። እነዚህ የውስጥ ውይይቶች ናቸው፣ ስለዚህ ወደፊት የሚሆነው ይታወቃል ሲል ነው የተናገረው። ክለቡን በጣም ወዳለው፣ ደጋፊዎቹን በጣም ወዳቸዋለሁ፣ ሁሌም ከጎናችን ናቸው ደጋፊዎቻችን፣ በስኬታችንም ልንሸልማቸው እንፈልጋለን። በመጪው እሁድ ከዌስትሃም ጋር ባለው ጨዋታም በስቴዲየም እንዲገኙ እንፈልጋለን። ሁሌም ስቴዲየሙን ልዩ ድባብ እንዲያላብሱት እንፈልጋለን ሲል ነው ቪርጂል ቫን ዳይክ የተናገረው። አሁን ላይ ድርድሩ እንግዲህ ከሊቨርፑል ጋር በጥሩ መልኩ እየተጓዘ እንደሆነ ነው የተናገረው።